እንኳን ደስ አላችሁ ንጉሱ ወደ ዙፋኑ በዛሬው ዕለት ተመልሷል። እናንተ እንዴት ደስ እንዳለኝ አዶናይ ተመልሷል። አዶናይ ተመልሷል። አዶናይ ተመልሷል። አዶናይ ጊፍት ራይት ነው ማትገመት ሰውን እኔ በጣም የምወዳት ልብ ነው ታውቃላችሁ። በድብቅ የምታረገው ምንም ነገር የለም። አፏን እንጂ በጣም ንጹህ ሴት ነች። ተየሙኒት ምንድነው እሙሙን ለባሌ አሰራውለት እሙሙ አጠበኩኝ አላልኩ። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበኩ አላልኩ። ጸጉርህን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ አንተ? ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። መግቢያው ላይ እንግዲህ እንዳያችኋቸው በአዲስ እና ወቅታዊ ቪዲዮ ወደ እናንተ ተመልሻለሁ። በተለይ አዶናይ ወደ ሚዲያው ተመልሷል። እጅግ በጣም ደስ የሚል ነው። በተያያዘ ስለ ይቅርታ ሰው በይቅርታ ሰው ማሸነፍ እንደሚችል ቪዲዮ እናንተ ይዤላችሁ መጥቻለሁ። እናንተ እንግዲህ እስከ መጨረሻው አብራችሁኝ የምትቆዩ ከሆነ ቁም ነገር ተጨብጣላችሁ፣ ፈታ ዘና ትሉበታላችሁ። ራሳችሁን ሀሳብና አስተያየት ኮሜንት ላይ ታጋሩኛላችሁ። አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ አድርጉ፣ ቪዲዮንም ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን መጀመሪያው ቪዲዮአችን እንግዲህ ለአዶናይ ወዳጆችና አድናቂዎች በሙሉ እንኳን ደስ ያላችሁ። ወደ ቲክቶክ ወደ ሚዲያው ተመልሷል። እስኪ የሰዎችን ሪአክሽን ምን ይመስላል የሚለውን የተወሰነ አስደምጣችኋለሁ። የኔንም ሐሳብ የማጋራችሁ ይሆናል። ንጉሱ ከቲክታክ ዘወር በማለቱ ቲክቶክ ኢሞ የሆነባችሁ መላው የቲክቶክ ማህበረሰብ በሙሉ እንኳን ደስ አላችሁ። ንጉሱ ወደ ዙፋኑ በዛሬው ዕለት ተመልሷል። ለተወሰነ ጊዜ እንግዲህ አዶናይ ራሱ ከቲክቶክ አግሎ ቆይቶ ነበረ እና በርካቶችም አዝነው ነበረ። እንግዲህ እንደሚመለስ ተስፋ አድርገው ነበረ። በአዲስ ነገር ተመልሷል። ይሄ በጣም እጅግ ደስ የሚል ነው ለአድናቂዎቹ በሙሉ። ሌሎች ሰዎችም የራሳቸውን ሀሳብ አጋርተዋል። ተከታተሉ። አዶናይ ተመልሷል። አዶናይ ተመልሷል። አዶናይ ተመልሷል። በጣም ደስ ብሎኛል። እንኳን ደስ አላችሁ የቢራቢሮ ፋሚሊ፣ የአራት ፋሚሊ። አዶናይ በመመለሱ በጣም ደስ ብሎኛል። እናንተ እንዴት ደስ እንዳለኝ አዶናይ ተመልሷል። አሁን አይቻለሁ ተመልሷል። እዴ ጋይስ ምንድን ነው የምሰማው? ልክ ወደ ቲክቶክ ሲገባ ብዙ ቦታ ሜንሽን ተደርጌያለሁ። ሼር ሁላ አለ። ምንድነው ብዬ ሲሄድ አዶናይ ወደ ቲክቶክ ተመልሷል። እኔ አላምንም ብዬ ወደ አካውንቱ ገብቼ ሳይ እውነትም ተመልሷል። በርካቶች ሪአክሽናቸውን አሳይቻችኋለሁኝ። ከብዙዎች በጥቂቱ ነው። አዶናይ እንግዲህ ሶሻል ሚዲያው ላይ ትልቅ የሆነ ተቀባይነት ያለው ነው። በተለይ ቲክቶክ ላይ ትልቅ ዲፈረንስ መፍጠር የቻለ ነው። በአደባባይ ሁሉ እንደምትመለከቱት የሚገርም መልእክት እያስተላለፉለት ነው። ይሄ እጅግ በጣም ደስ የሚል ነገር ነው። እንግዲህ በቅርብ ደግሞ ትላንትና አካውንቱን ወደ ነበረበት መልሶታል። በቅርብ ደግሞ በቪዲዮ መጥቶ በአዳዲስ ስራዎች በእርግጥ ፕሮፋይሉንም ቀይሯል። በአዳዲስ ስራዎች እንደሚመጣ እርግጠኛ ነኝ። በርካቶች እንደሚናገሩት አዶናይ ጠንካራ ሰው ነው። በስሩም እንግዲህ የተወሰኑ ልጆች አሉ። በዚህ እድሜው ኃላፊነት ወስዶ እያስተዳደራቸው ያለ ለሌሎች አርአያና ምሳሌ የሚሆን እና እኔ በመምጣቱ እጅግ በጣም ደስ ብሎኛል እንደ አንድ አድናቂው። በተያያዘ እስኪ እሱ ከሚያሳድጋቸው ልጆች መካከል አንዷን እስኪ ያለችውን ላስደምጣችሁ። አዶናይ ምን ሰራ ለማለት እኛም ማየት በቂ ነው። ከዛም አልፎ ሀገራችን ለማስተዋወቅ እየጣረ ያለ ወጣት ነው። አዶናይ በቅርቡ ይመለሳል። ከበፊቱም በጣም የተሻለ ነገር ይዞልን ይመጣል እና መቼም ተስፋ አይቆርጥም። አዶናይ ይቀጥላል። እንወዳለን። እንደሰማችኋት ነው። እኛን ማየት ይበቃል። አንዳንድ ጊዜ ኢትዮጵያውያን እንጃ ትንሽ ባህሪያችን አስቸጋሪ ስለሆነ መሰለኝና ፐርሰናሊ አንድን ሰው የመውደድ ያለ መውደድ መብታችን ነው። ግን እነዚህ ልጆች ደግሞ እያሳደገ ስለሆነ እሱ ላይ ተጽዕኖ ለማድረግ መሞከር የልጆቹን ሕይወትም ለማበላሸት እንደመሞከር ይመስለኛልና በመለሱ ደስ ብሎኛል። እናንተ እስኪ ደስ ብሏችሁ ከሆነ ኮሜንት ላይ እንኳን ደህና መጣህ እያላችሁ አጥለቅልቁት ኮሜንቱን። እሺ ጋይስ እንዴት ናችሁ? በጣም ደስ ብሎኛል ዛሬ በእውነት በጣም ደስ ብሎኛል። የአዶናይ አካውንት አክቲቭ ሆኖ ሳየው በጣም ነው ደስ ያለኝ ጋይስ። ያው አዶናይ ለኛ ለአድናቂዎቹ ለደጋፊዎቹ ብቻ ሳይሆን አጠቃላይ ለሶሻል ሚዲያው ምን አይነት ሰው እንደሆነ ያው ታውቁታላችሁ ሁላችሁምና አንዳንድ ሰዎች አዶናይ ላይ ቪዲዮ የሰሩ ሰዎች ራሳቸው አይኖ እኛ አንተ ተቀይመናል፣ ግን በዚህ ደረጃ እንድጠፋ እንፈልገን አይደለም። እውነት ነው። እንደዚህ ያሉ በርካታ ሰዎች አሉ።
እና በአጭሩ መመለሱ ደግሞ እጅግ በጣም ደስ የሚል ነገር ነው። እንደዚህ የሚረሳ አይነት ሰው እንዳልሆነ በጣም መገንዘብ ይቻላል። እና ጋይስ በጣም ደስ ብሎኛል። እውነት ለመናገር እንደምመለስ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አልገመትኩም ነበር። አዶኒ አሁን በአዲስ ኃይል፣ በአዲስ ኢነርጂ፣ በአዲስ አስተሳሰብ፣ በአዲስ ፓወር ተመልሶ መጥቶ በቀጣይ ቪዲዮ የምንሸጋገረው ከጃኒና ከጂጂ ጋር በተያያዘ ነው። ይቅርታ ምን ያክል ታላቅ እንደሆነ እናያለን። ሁሉ ማዘር ይቆለች ምንም ብንደባበር ምንም ብንቀያየም ችግር የለውም። ይቅር ለእግዚአብሔር ትልቅነት ነው። አገኛታለሁ። እንደሰማችኋት ጂጂን አገኛታለሁኝ። እዚህ ቀደም የሆነ አለመግባባት ነገር ነበረ መሰለኝ ከጂጂ ጋርና አሁን ይቅርታ እያደረገች ነው ማለት ነው። ከዚህ የበለጠ ምንም ደስ የሚል ነገር የለም። በጣም ወዳት ልብ ነው ታውቃላችሁ። በድብቅ የምታረገው ምንም ነገር የለም። በቃ በፊት ለፊት ነው የምታረገው። ዛት ሰው ደስ ይለኛል። በቃ ያንንም ወድላት ምንም በድብቅ የምታረገው ነገር የላትም። ግልጽ ሆና ነው የምትናገረው ብላለች። ከዚህ ቀደም እንግዲህ የምታውቁ የሆነ አለመግባባት ነበረ። ጂጂ ተሳድባለች ይመስለኛልና ይሄ እጅግ በጣም ደስ ያለ። ይሄን ብቻ አይደለም ጊፍት ሁሉ ሰጣታለች የሚል ወሬ ሰምቻለሁ። ጃኒ እኔ ሪቨንጅ ፖርን ሲደረግባት ሶሻል ሚዲያ ላይ ሪቨንጅ ፖርን ይዘንብሻል ብለው ከአዲስ አበባ እስከ ጀርመን ሲያስፈራሯት፣ አቢዩዝ ሲያረጓት አቢዩዘር ኤክሷ ጋር ሆነው ተከፍሏቸው አቢዩዝ ሲያረጓት ከነበረችው አንደኛዋ ለጂጂ ኪያ ጃኒ ጊፍት ስታወርድ ትናንትና ያዩት። አያችሁ ሰውን የምታሸንፉት በፍቅር ነው። ጊፍት አወረደችላት። ከዛም በኋላ ንግግሯ ሁሉ ተቀይሯል። በእርግጥ ይቅርታ አድርጌያለሁ ካለች ጂጂም ቆይታለች። አፏ ነው እንጂ በጣም ንጹህ ሴት ነች ጂጂ። በውስጥ አጥምዳኝ አታውቅም። በውስጥ ሴራ ሰርታብኝ አታውቅም። ከላይ ብቻ ነው ገባችኋ? ጀስት እንደ እናት ነው የምትናደድብኝ ምናምን። ልቧ ንጹህ ነው። ራሱ በውስጥ ሴራ ተሰራብኝም ከላይ ባፏ ብቻ ነው ብላለች። ሌሎችም ትምህርት ይውሰዱ። እንደዚህ ሲሆን ሶሻል ሚዲያ ላይ ያለው መሰዳደብና መጥፎ ነገር ይቀራል። እስኪ በተያያዘ ከጃኒ ጋር በተያያዘ አንዳንድ ቪዲዮዎችን ላሳያችሁ። I don't need gift right now. ማጠብቁት ማትገመት ሰውን ጃኒ ጊፍት አልፈልግም ማለት ማትገመት ሰውን ጃኒ ሰሞኑን እንግዲህ ዱባይ ሄዳለች። እንግሊዘኛው ጨምሯል አይደለ? ማትገመት ሰውም ሁን ብላ ላይ ሰምታችኋታል። በርቺ። ቋንቋ ማወቅ በጣም ደስ የሚል ነገር ነው። በተለይ ደግሞ እንደዚህ ታዋቂ ሰው ሆናችሁ አለ ከድርጅቶች ጋር ከምናምን በተለይ እንግሊዘኛ ቋንቋ ደግሞ ያው ኢንተርናሽናልም ስለሆነ ልክ አሁን ከቦታ ቦታ መንቀሳቀስ ትችሉ። እንደዚህ አይነት ነገሮችን ቋንቋ ማወቅ የእናንተን ያላችሁን ተቀባይነት እንዲጨምር የበለጠ ፌመስ እንድትሆኑ ከሰዎች ጋር ኢንተርናሽናል ሆናችሁ ኮሚኒኬት እንድታደርጉ ስለሚረዳ እየሄደችበት ያለው ነገር እየተማረች ይመስለኛል። እሺ በቃ እሺ ጋይስ፣ እኔ ማንንም ሰው አላገኝም። እኔ በጥሩ ነገር አስቤው ነው። እሺ እና የራሴ ፕላን አለኝ፣ የራሴ አላማ አለኝና አትጨነቁ። ዲስማች አትሄዱ። በቃ ይሄን ለማለት ነው የገባሁት። እሺ ለቤተሰቦቿ ለአድናቂዎቿ ያላትንም ሪስፔክት እንግዲህ እየገለጸ ትገኛለች። ወደ ሌላ ቪዲዮ እንሸጋግራለን። ሌላው ቪዲዮ እጅግ አስገራሚ ነው። እናንተ ታዳምጡና ሀሳብ አስተያየታችሁን ኮሜንት ላይ ሰጡኛላችሁ። ዮኒ ማኛና ሙኒት የምትባል ሶሻል ቲክቶክ ላይ እኔ በደንብ አላውቃትም ነበር ከዚህ ቀደም። እስኪ መጀመሪያ ዮኒ ማኛ ያለው ላስደምጣችሁና ከዛ መቀጠል እሷ ያሰጠችውን አስገራሚ ምላሽ ተየ ሙኒት ምንድነው እሙሙን ለባሌ አሰራውለት እያሉ ለባሌ አሰራውለት አስጠበብኩለት። እኔ የምልሽ ቆይ እናንተ ይሄ ሰፍቶ እሱ ምናምን የሚለው እንግዲህ ከሷ ደግሞ ትሰማታላችሁ። ኤግዛክት ነው ወይ ያለችው የሚለውን አነጋገሩ ያስቃሉ። ዮኒ ማኛ ቴክኖሎጂው እዛ ደርሷል። ከዚህ ቀደም ሆነ ኢቢኤስ ላይ ነው እንደዚህ አይነት ነገር ሲዋሩ ሰምቻለሁኝ።
ማስጠበብ ይቻላል ሲሉ ሰምቻለሁ። እና የቴክኖሎጂው መራቁን የሚያሳይ ነው። እሱን የተወሰነ ላስደምጣችሁና በእርግጥ የሰዎቹን ብር አትከፊም እንዴ? የዘረፍሽውን ብር አትከፊም? መጀመሪያ የዘረፍሽውን ያስለቀሻቸው ገንዘቤ ተዘረፈ ያሉት ኢትዮጵያ የቀሩት የነሱ አይከፈልም? አይቀድምም? የሚቀድመው እሱ ይመስለኛል። ስለምንድን ነው የሚያወራው? ምን ያሰማው? ለባሌ እሙሙዬን አስጠበቅኩኝ ብለው አሮጊቶቹ አደባባይ ወጥተው ያወራሉ። እኔ ጤነኛ ሰው እየጠፋ ነው። ስለዚህ አስጠበቅሽው እና ምን አለ የሚወራም አይደለም። እግዚአብሔር ምስክሬ፣ እንደዚህ አይነት ነገር አሁን ፕራይቬት የሆነ ነገር አደባባይ አይወራም። ሂጃብ አድርጋ ነው የምትመጣው ለስሙ። ምንድነው አሁን የምትማሩት ሴቶች ነው? ከዚህ ምንድነው ሴቶች የምትማሩት? ሴቶች ምን ትማራላችሁ? ቴክኖሎጂን እንደዚህ አይነት ቴክኖሎጂ ሲመጣ ቆይ ለማንኛውም እኔ አሁን ምንም ከማለት ልቆጠብና እሱ ያለችውን ላስደምጣችሁ። ደግሞ አላጠበቅኩትም፣ ድንግል ነው ራሴን ያረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ። እነግስ የቲክቶክ አጀንዳ እኛኛ እከሌ እኛኛ። እስኪ ያላችሁን ጥሩ ጥሩ ኤክስ ምን ነው አንተ ቦቴክስ በየቦታው ተሰራርታ አይደለ? ሙሙ ስለማጥበብ ላልከው ደግሞ እኔ ሙሙ አጠበቅኩኝ አላልኩም አለች። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበቅኩ አላልኩም። ስለተሳስቶ ነበር ሲሰማ ማለት ነው። መቼ ነው ያልኩት? የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀህ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢስተፋ እንኳን ከአንድ ባሌ ጋር ሆኜ አንተ ዝም ብሎ አፍ ከዚህ የሚለቀቃል አይደል እንዴ? ዝም ብሎ የሚተረታ እና ትውስታውን ሰጠሁት ነው እንጂ እንደዚህ ብዬ ቃል በቃል አልተናገርኩኝም። ስለዚህ ብዙውን ጊዜ ውስጣችን ላይ ያለውን ነው የምናንጸባርቀው የሚባለው ለዛ ነው። እርግጠኛ ያልሆነ ነገር የተናገረው። እስኪ ቆይ ከዚሁ ጋር ሌላ የጨመረችውን ነገር ላስደምጣችሁ። ደግሞ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ። ነፍሳችሁ ሐራም ካልሆነ የተከለከለ ካልሆነ ለቫለንታይን ያን ነገር ሰራ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ። በነገራችን ላይ አንድ ነገር እኔ ልጨምር እዚህና እናንተ ማሰባችሁን ታጋሩኛላችሁ። ገንዘብ ለሰው ልጅ የተሰጠው እንድንደሰትበት ፍላጎታችን እንድናሟላበት ነው። እኛን የማይጎዳን ከሆነ የምናደርገው ነገር ሌሎች ሰዎችን የማይጎዳ ከሆነ ሌሎች ሰዎችን የሚያስደስት ከሆነ እኛ የምናደርገው ነገር ለኛ ሃፒነስ የሚሰጠን ከሆነ ብናደርገው ችግር አለው ብዬ አላስብም። በሃይማኖታችን የሚወገዝ እስካልሆነ ድረስ ማለት ነው። ገንዘባችን ታዲያ ምን ያደርግልናል? እኔ አሁን አንዳንዴ እኛ ሀገር ነገር ቴክኖሎጂ ሬዚስት አድርገን እስከመቼ ይሄ ካልቸራችን ባህላችን የተሻሻለ አይመስለኝም። እና እስኪ በዚህ ዙሪያ እናንተስ ምን ትላላችሁ? የዘመኑ የመጨረሻው ቴክኖሎጂን ተጠቅሞ ለኛ መልካም የሆነን ነገር ማድረግ እንደ መጥፎ ነገር አላየው። ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይደል እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይሄ ሰው ልጅ እኔም እንደዛ ነው የማስበው። ሙኒት እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነውና እኔም ሙኒትዬ ቢኖረኝ ስንት ነገር አስተባበረ ወደ ዱባይ ቤታንማ እኮ ያው ስም አውጥተውላታል እኮ ከዚያ ጋር በተያያዘና አክሰፕት ማድረግ ነው።
ስትመጪ ኤሲ ይዘሽ እንደሙ ከየፍ ይዘሽ ትመጫለሽ። ውስጥ ገንዘብ ያኛው እንኳን ድንግል ላይ እንዳየው እሱ በተፈጥሮ ተደፍኗል፣ ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጫንጭጭ ይሆናል። ጭንጫ ነኝ። ሴቶች ሸም የለም ማለት ቀድመሽ ማስተካከላለሽ። ጭንጭጭ ያለኔማ አይ ቤታዩ ዛሬ በጧት ቀኔን ባረክሽልኝ። ወላይ ባንቺ ስስቅ ነው ቢሮ የደረስኩት እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል እሺ ማደግን አላውቀውም። እኛ ማጥበብ መዝጋት ይሄን ነው። ማሚ ልጠይቅ አንድ ጥያቄ። እሺ በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣችሁ። ስለዚህ እንደገና ደግሞ ዘግቼ ይሄ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊው ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበርና መታደሻ ጊዜ ስላለፈ ትክክል አልሆነም ብላ ቤት አንድ ነገር ጥንቃቄ ማድረግ ያለብን ቀደም ብዬ እንደነገርኳችሁ ጤናችን የማይጎዳን ከሆነ ሌሎችን የማይጎዳ ከሆነ ራሳችሁን የሚያስደስትና ሰዎችን የሚያስደስት ከሆነ የዘመኑን ቴክኖሎጂ መጠቀም ነው ችግር አለው ብዬ አላስብም። ለዩኒ ማኛ መልስ ጉድን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረኩኝ ነግራቸዋለሁ። ኦኬ አንተ እንደውም ለወንዶች ያደረግሽ የኒማኛ ጸጉሩን ስላስተከለ እኛ የማናውቀው ደግሞ ፊቱ አካባቢውን ሌላ ነገር አስደርጓል ነው እነሱ እያሉ ያሉት። እና እኔ ያደረኩትን መልካም ነገር ለሰዎች አጋራለሁኝ። አንተ ለምን አትነግራቸውም? እናንተ እየነገራችሁ ነው እንደዛስ እንዳደረገ ይፈርሳል ምናምን ያልከው። እኔ በህይወቴ ሰርቄ አላውቅም። እኔ ሌባም አይደለሁም። ስለ ስራ ምንድነው ሪዛልት በስራ ትርፋማ መሆንና መክሰር በስራ ላይፍ ላይ ወይም በቢዝነስ ላይ ያለ ነው። ግን ቁጭ ብለው በምላሳቸው የሚኖሩ ሰዎች ያንን አያውቁትም። ስለዚህ እኔ አላዝንብህም አንተ ለምትለው ነገር። 60 ሺህ ነው ያለው። 60 ሰዎች እዳ አለብሽ። እሰይ ደግ አደረገ። እንኳን ኖረብኝ። ለማንኛውም ከአሁኑ ሀሳብ ጋር ምን ታዘባችሁ? እስኪ ተገቢ ነው አይደለም ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ለዚህ ሰዓት ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ ነው የምወዳችሁ። ሀሳብ አስተያየት መስጠት እንዳይረሳ። ቤቱንም ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ቻው